ደስ አላችሁ ውድ ቤተሰቦቼ። እንግዲህ በስተመጨረሻም ወንጀለኛው መስፍን ለስንት ጊዜ እንግዲህ በቁጥጥር ስር ለማዋል ጀግኖቻችን ሲከታተሉት ነበረ። እንግዲህ ዛሬም በስተመጨረሻው ዛሬ እንግዲህ በቁጥጥር ስር ውሏል ወንጀለኛው መስፍን ማለት ነው። እንግዲህ ውድ ቤተሰቦቼ ብዙ ነገር አይተንበታል፣ ብዙ ነገሮችን ሰምተንበታል። በዚህ በወንጀለኛ ሰውዬ፣ በአጥፍቶ ጠፊ ሰውዬ ማለት ነው። በጣም 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 ኢትዮጵያ ላይ ይሄ ሁሉ ወንጀል እየተሰራ አንድ ሀገር መንግስት ያለበት ሀገር ላይ እንዲህ አይነት ወንጀል ይሰራል፣ እንዲህ አይነት ድርጊት ይሰራል እስከሚባል ድረስ ማለት ነው። አንድ ሀገር መሪ እያለ ይሄን ያህል ወንጀል ይሰራል እስከምንል ድረስ ጉድ 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 አይተናል ማለት ነው። በዚህ ሰውዬ ስር የሚሰሩ ወንጀሎችን የሚያሰራቸውን ወንጀሎች ሁሉ ስንከታተል ነበር፣ ስናይ ነበር። እንግዲህ በዛሬው ዕለት እንግዲህ በስተመጨረሻም እንግዲህ እነዚህ ጀግኖች ድል ቀንቷቸው በቁጥጥር ስር ውሏል ማለት ነው ወንጀለኛው መስፍን። በጣም ደስ ብሎኛል በመያዙ፣ በጣም ደስ ብሎኛል። ግን ጠብቃለሁ በጉጉት ፎቶ በሚዲያ ተለቆ እንዳይ እንደ ማንኛውም ሰው በቃ ሳይሸፈን ቀርቦ ማለት ነው ቀርቦ የሰራቸውን ወንጀሎችን በሙሉ እየተናዘዘ ህዝብ እንዲያይ በጉጉት እየጠበቀ ነው። ሁላችንም እየጠበቅን ነው ማለት ነው። የሰራቸውን ወንጀሎችን በሙሉ በቃ ሚዲያ ላይ ቀርቦ እነ ጀግኖቻችን ጋር ሲያናዝዙት ማየት በጉጉት እየጠበቅኩኝ ነው ማለት ነው። እንግዲህ ዛሬ በቁጥጥር ስር ውሏል። ከስንት ጊዜ ክትትል፣ ከስንት ጊዜ ልፋታቸውና ውጣ ውረድ በኋላ እንግዲህ ዛሬ አብቅቶለታል ማለት ነው። ዛሬ አብቅቶለታል። እድሜ ልኩን እዛ ይበሰብሳል። በቃ እኛ እንደውም እንዲኖርም አንፈልግም። በዚህ ምድር ላይ እንደዚህ አይነት ወንጀል የሰራ በዚህ ምድር ላይ እንዲኖርም አንፈልግም። እውነት እንዲህ አይነት ወንጀል የሰራ እንደው በቃ ወዲያው በቃ በአደባባይ መቀጣጫ ሆኖ መታየት አለበት። እንዲህ አይነት ወንጀል የሰራ እንደዚህ አይነት ድርጊት የሚፈጽሙ የሰውን ሕይወት የሚያበላሹ ትውልድን የሚያበላሹ በደካማ ጎን ገብተው እንደዚህ አይነት የሰውን ሕይወት የሚያበላሹ በአደባባይ መቀጣጫ ተወስዶባቸው ህዝብ ወደ ወንጀል እንዳይገባ ከነሱ መማር አለበት። ከእንደዚህ አይነት ወንጀለኛ ሰው መማር አለበት ማለት ነው። እና ዛሬ በጣም ደስ ብሎኛል። በጣም 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 ደስ ብሎኛል። ጀግኖቻቸውን ልፋታቸው በቃ በጣም በሚያሳዝን ሁኔታ ልፋታቸው ዛሬ ፍሬ አፍርቶ አይተናል ማለት ነው። እንግዲህ ወንጀለኛው መስፍን ላለመሸነፍ በቃ እጅ ላለመስጠት ብዙ ድርጊቶችን ብዙ ወንጀሎችን ሲፈጽም አይተናል ማለት ነው። ግን ያው መቼም አልቀረለትም። ዛሬ እንግዲህ በቁጥጥር ስር ገብቷል፣ በህግ ጥላ ስር ውሏል ማለት ነው። ደስ ብሎኛል። ግን ይበልጥ ደስታዬ ደግሞ የሚሆነው ሚዲያ ላይ ቀርቦ ጀግኖቻችን ሲያናዝዙት ሲያፋጥጡት ማየት ፈልጋለሁ ማለት ነው። እና ፎቶው ደግሞ በአደባባይ በቃ ዓለም ይወቀው፣ ህዝብ ይወቀው። ህዝብ በሙሉ በህዝብ ስር ተደብቆ ማንነቱን ሳይገልጽ ጤነኛ ሰው መስሎ ከህዝብ ጋር እየኖረ ነበረ። ስለዚህ ይሄ ወንጀለኛ ፎቶ በሚዲያ ተለቆልን ልናየው ይገባል ማለት ነው። ይሄን እንጠብቃለን። ግን በስተ መጨረሻ የሰማሁትኝ ልቤን ረብሾኛል ማለት ነው። እነዚህ ጀግኖቻቸውን ክፉአቸውን አያሰማን፣ የህዝብ ልጆች ናቸውና ብዙ ነገሮችን ተጋፍጠው ነፍሳቸውን ሪስክ ሰጥተው ነው ይህን ሁሉ ድርጊት ይሄንን ሁሉ ወንጀል በቃ ይፋ ለማድረግና እውነት ያሸንፋል እውነት ነውና የቆሙት እውነትን ይዘው እየተጋፈጡ ነውና ያሉት። ግን እነዚህ ልጆች እንደው ከይራቸውን ያሰማን። የሰማነው ነገር በመጨረሻው ላይ በጣም ልባችን ተሰብሯል። ልባችን በጣም አዝኗል። ግን ጥሩ ነገር እንደምንሰማ እርግጠኛ ነኝ። ግን በጣም አዝኛለሁ።
በስተመጨረሻ ግን ከይር ነገሮችን እንሰማለን ብዬ ተስፋ አለኝ። ግን የዚህ ወንጀለኛ ሰውዬ በቁጥጥር መያዙ ለእነዚህ ልጆችም እረፍት ነው። ሳይተኙ ቀን ከሌሊት እየሰሩ እኛ እኮ እነዚህ ጀግኖቻችን ለኢትዮጵያ ሕዝብ አስፈላጊ እኮ ናቸው። ለኢትዮጵያ ሕዝብ በጣም አስፈላጊ ናቸው። እንደነሱ አይነት 10 ቢኖር ኢትዮጵያ ውስጥ ብዙ ወንጀሎች ይቀረፋሉ፣ ብዙ ሰዎች እንባ ይታበሳል ማለት ነው። እና እነዚህ ለሕዝብ አስፈላጊ ናቸው። እውነት መንግስት ድጋፍ ሊያደርግላቸው ይገባል እነዚህ ልጆች ማለት ነው። እና መንግስት ከእነሱ ጋር በቃ የሚፈልጉትን ድጋፍ የሚፈልጉትን አድርጎላቸው ልዩ ጥበቃ ሊደረግላቸው ይገባል ማለት ነው። እነዚህ ቤተሰቦቻቸው በዙሪያቸው ያሉት በሙሉ ማለት ነው። እና የራሳቸውን ህይወት የቤተሰቦቻቸውን ህይወት አደጋ ላይ አድርገው ነው ለህዝብ የቆሙት ማለት ነው። ኢትዮጵያ ውስጥ እንደዚህ አይነት ለእውነት የቆመ ቢኖር ኖሮ ሀገራችን የት በደረሰች ነበር። ወንጀለኛ ሁሉ ወንጀል ከመስራት ራሱን ይቆጥብ ነበር ማለት ነው። ወንጀል ከመስራት ለምን ነገ ተጠያቂ ነኝ፣ ነገ በቃ ወንጀል ፈጽሜ መኖርን አልችልም፣ ቅጣት ይወሰድብኛል ብሎ ሁሉም እየፈራ ወደዚህ ወንጀል ውስጥ አይገባም ነበር ማለት ነው። ግን ያው ሀገራችን ላይ የምናየው ብዙ ነገሮች ናቸው። የሰው ነፍስ ራሱ አጥፍቶ ስንት ነገር እየሰሩ ያው የማይጠየቁም ስላሉ ብዙ ነገሮች ነው የምናየው የምንሰማው ማለት ነው። እና እንደዚህ አይነት ለህዝብ ለእውነት የቆመ ከነሱ ጋር ሆኖ ኢትዮጵያን የወደፊቷን ኢትዮጵያ ለትውልድ የሚያበረክቱት እነዚህ ጀግኖች መቼም የማይረሳ አሻራ ጥሎ ነው የሚሄዱትና እንደው እናንተን የወለደች እናት እንደው እድሜዋ ይርዘም። እኔ ምንም ቃላት የለኝም። እነሱን ራሱ ወንጀለኞችን ለመያዝ የሚሮጡት ሩጫቸው ራሱ እኔ በጣም ነው በማይ ሰዓት እውነት በቃ ያልፋታቸው እንትናቸው ለነፍሳቸው ሳይሳሱ በቃ ከስንት ነገር እንቅልፍ አይተኙ፣ ተገቢውን ምግብ በስነ ስርዓት አይመገቡ፣ ቀን ከሌሊት እያሉ ነው በቃ እየሰሩ ያሉት ማለት ነው። በዚህ ስራ የተሰማሩ በሙሉ ብዙ ጀግኖቻችን አሉ ማለት ነው። እንደነሱ አይነት ስራ የሚሰሩ እነሱን ማበረታታት ይኖርብናል። ቢያንስ አቅማችን በሚችል ቪዲዮቸውን ላይክ ብናደርግላቸው፣ ሰብስክራይብ ብናደርግላቸው። እኔ ደግሞ አንድ ነገር ሰብስክራይብ አድርጉ እያሉ ሲናገሩ በጣም ነው እውነት ልብ የሚሰበረው ማለት ነው። እንደው እኔ ሌላ እንትን ኖሮኝ ባደረኩ ብዬ ነው በቃ እንትን ብለው እንዴት ሰብስክራይብ አድርጉን ሲላሉ እነዚህ ጀግኖቻችን ማለት ነው። ስንትና ስንት ዝም ብሎ ትርኪ ምርኪ ይዞ ለሚመጣው ራሱ በ300 ሺህ 400 ሺህ ሰብስክራይብ ተሸክመው ይቀመጣሉ። ግን እነዚህ አገርን የማዳን ትውልድን የማዳን ስራ የሚሰሩት ጀግኖቻችን እንዴት ሰብስክራይብ አድርጉን ብሎ ይጠይቃሉ። ለምንድን ነው የራሳችን እማናደርጋቸው? እውነት ሰብስክራይብ እናደርጋቸው፣ እናበረታታቸው። እውነት ይሄ እነሱ መቼም እያሉን እኛ ከስራችን ነው አላማችን ነው ከማንን እንትን ብለን አይደለም። በዚህ ተባበሩ፣ በዚህ ረዱን እያሉ ነው እና ሁሌ ይናገራሉ ማለት ነው። ሁሌ ይናገራሉ። ስለዚህ ሰብስክራይብ አድርጓቸው፣ አበረታቷቸው፣ ላይክ አድርጉላቸው ማለት ነው። ቤተሰቦቻችን እናጠንክራቸው። ለነፍሳቸው ሳይሳሱ ለህዝብ ነው የቆሙትና ከእነሱ ጎን ህዝብ መቆም አለበት እላለሁኝ። ውድ ቤተሰቦቼ እንግዲህ ዛሬ ደስ ብሎኛል፣ ግን በግማሽ ያው ደስ የሚለኝ ግን ያው ገና ነው። ደስታዬ ሙሉ አይደለም፣ ግን የሰማሁት ነገር እየረበሸኝ ነው በጣም እንግዲህ ቀርበው እንግዲህ በቀጣይ ስናያቸው ነው ያው ያለውን ነገር ስናይ የመረጋጋት እንትን ይኖረናል ማለት ነው። ብዙዎቻችን ያው የሰማነው ነገር ተረብሸናል እና ያው አጥፍቶ ጠፊ ማንኛውንም ነገር ከማድረግ ወደኋላ አይልም። ያው በሰላም
ሰላምን ስለማይፈልግ በሰላም ስለማያም ለእውነት ሳይሆን ለወንጀል የቆመ ሰው ያው ወንጀል ነውና ጥፋት ነውና ስራው ሁሉ ተግባሩ ሁሉ ያው ጥፋት የፈጸመ ይመስለኛል። አጥፍቶ ጠፊው ወንጀለኛው። እንግዲህ እስኪ ሁላችንም አብረን የምናየው ይሆናል እና እነዚህ ጀግኖቻችንን እናበረታታቸው ባካችሁ እላለሁኝ። የዚህ ወንጀለኛ መስፍን መያዝ ያስደሰታችሁ ላይክ አርጉኝ፣ ሰብስክራይብ አርጉኝ ከተመቻችሁ። ከፈለጋችሁም እንግዲህ የእሱ ተባባሪ የሆናችሁ መተቸት ትችላላችሁ እና ያው ደስ ስላለኝ ነው፣ ደስታዬን ልገልጽ ነው። የወንጀለኛው መስፍን አሸባሪው፣ አተራማሽ፣ ዘራፊ ዛሬ እንግዲህ በቁጥጥር ስር ገብቷል። ደስ ብሎኛል። ውድ ቤተሰቦቼ እንግዲህ ከነዚህ ጀግኖቻችን ጎን ቆመን መንግስት ለእነዚህ ልጆች እውቅና ሊሰጣቸው ይገባል። እውቅና ሊሰጣቸው ይገባል። የዚህ ዘመን ጀግኖች ናቸውና በዛሬ ጊዜ ማንም የማይሰራው ነው እንደዚህ አይነት ስራ የሚሰሩት ማለት ነው። ነፍሱን አደጋ ውስጥ እየከተተ እንዲህ አይነት ስራ ማንም አይሰራም ማለት ነው። ለነፍሳቸው ሳይሳሱ በቃ የመጣውን ነገር እንቀበላለን እንጋፈጣለን ብለው ራሳቸውን እያስቀደሙ እያየን ነው። ዛሬ ባየሁት እኔ ልቤ በጣም ነው የተሰበረው። በጣም አዝኛለሁ። ግን አላህ ደግሞ ኸይር ነገር ያሰማን። ኸይሩን እንድንሰማ ጠብቃለሁ። አላህ ያው ሁሌም አላህ ከነሱ ጋር ነው ያው በመንገዳቸው ሁሉ እና ውድ ቤተሰቦቼ እንግዲህ ያው ይሄን ይመስላል። የተሰማኝን በቃ ለመግለጽ ነው። ላይክ አድርጉ። የመስፍን የወንጀለኛ መስፍን መጨረሻ እንግዲህ ዛሬ አክትሟል፣ አደምድሟል፣ ተዘግቷል ማለት ነው ፋይሉ። እንኳን ደስ ያላችሁ እላለሁ ውድ ቤተሰቦቼ። እንግዲህ ኢትዮጵያ ሀገራችን ሰላም ያድርግልን፣ ወንጀለኞችን ከምድር ገጽ ያጥፋልን እያልኩኝ ሰናበታችኋለሁ። ባይ ባይ።